ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ ትላንትና ከቦግ ደረስ ጋር የነበረን ቆይታ ጥሩ እንደነበረ አብዛኞቻችሁ ግብረ መልስ በመስጠት ሐሳባችሁን ገልጻችሁልናል እጅግ ከልብ እናመሰግናለን ጽናትን የምትደግፉ ቤተሰቦች ሁሉ ከጽናት ጎን የሆናችሁ ከልብ እያመሰገንን ቀጣዩ ፕሮግራም ደግሞ ምን ይመስላል የሚለውን ወደ እናንተ ከዚህ ሰዓት ጀምሮ እናቀርባለን ተከታተሉት ሌላው ሰልፍለሶች የሆኑ አሉ በዚህ ትግል ውስጥ ራሳቸውን የጣሉ ራሳቸውን ለትግሉ የሰጡ የግል ፍላጎቶቻቸውን አውልቀው የጣሉ ማለት ነው ምን ማለት ነው የግል ፍላጎቶቻቸው ለምሳሌ የስልጣን ፍላጎት ያለበት አይ ከያዝኩት ዓላማና ግብ ስለማይበልጥ ከተነሳውለት የትግል ዓላማ የኔ የስልጣን ፍላጎት ስለማይበልጥ ስልጣን በዚህ ሰዓት አያስፈልግም ይሄን አውልቆ ይጣል የገንዘብ የቁስ ሰቀቀኑን አውልቆ ይጣል የዝና ሌሎች ፍላጎቶችና ጥማቶችን አውልቆ ይጣል የማህበረሰቡን ኖርሙን ልማዱን ባህሉን እሴቱን እምነቱን አኗኗሩን በውል የተለየና ለዛ ደግሞ የተገዛ ራሱን ለትግሉ ብቻ የሰጠ መሆን ይጠይቃል ይሄንን በጥቂቱ በፋኖ ትግል ውስጥ በሰፊው ባይሆንም በጥቂቱ እናያለን ለዚህ ራሳቸውን የሰጡ አካላት እንዳሉ እናውቃለን አንዱ ኳሊቲ የነጻነት ታጋይ በተለይ ደግሞ የትጥቅ ትግል አንስቶ የፖለቲካ የትጥቅ ትግል የሚያደርግ አካል እነዚህን ሁሉ ማሟላት ደፋር መሆን እንዳለበት ትግሉን ማወቅ እንዳለበት ቆራጥ መሆን እንዳለበት ራሱን የጣለ ወይም ሰልፍለስ መሆን እንዳለበት ጽኑ ለዓላማው የጸና ቅድም እንዳልኩ ሊገጥመው የሚችለው መራብ መጣመት መታረዝ መቁሰል መውደቅ መነሳት መገፋት ያ ትግል ያ ግብ ያስቀመጠው ግብ እስኪሳካ ድረስ ይሄንን ሁሉ በጽናት መያዝ የሚፈልግ ስቴብል የሆነ ታጋይ ይፈልጋል ሌላው ሀገርንና ህዝብ ወይም ደግሞ የያዘውን የትግል ዓላማ የሚታገልለትን ዓላማና ለሚታገልለት ህዝብ እንዲሁም ለሀገሩ በጽኑ ፍቅር የወደቀ መሆን አለበት በስተመጨረሻ ግብን ማወቅና መለየት ያ ግብ እዛ ግቡ ድረስ ቀደም ብዬ ያልኩን ፎርማሊቲዎች ቀደም ብዬ ያልኩን መለኪያዎች አሟልቶ መጓዝ ያስፈልጋል የኛን ፋኖ ከሞላ ጎደል ቅድም ካልኩ መለኪያዎች አሁን ቀደም ብዬ ካነሳውል መለኪያዎች አንፃር አብቅተነዋል ወይ ነው ትልቁ ጥያቄ አንዱም እዚህ ጋር አብሬ አያይዘን የምጠይቅ ጥያቄም እሱ ስለሆነ ነው ኦኬ እሺ አልበቃም ብለን እናስብ ተጠያቂው ማን ይሆናል አብሬ አያይዘው መልሶ ጥሩ አብቅተነዋል ወይ የሚል ጥያቄ ካነሳን ለጊዜው ሊሚቴሽን አለ ምንም ልንክደው የማንችለው ነገር ነው የሰው ኃይሉን ቅድም እንዳነሳውልህ በምንድነው በቀን አንዴ ወይ ሁለቴ እየበላ ተጠርንፎ ውሎ እያደረ አካሉን የሚያጎድለው የህይወት መስዋዕትነት የሚከፍለው ውጊያዎችን በየቀኑ በተለያዩ የጦር አውድማዎች የሚያደርገው ለምንድነው የሚለውን በአግባቡ እንደየአቅሙ እንደየግዳጁ እንደየልኩ ሊሚቴሽን ነበረብን ሰተናል ወይ ማን ነው ተጠያቂ የሚል ጥያቄ አንስታል እመጣለሁ መጨረሻ ሰተናል ወይ ስንል ሊሚቴሽን አለ ሊካድ የሚችል ነገር አይደለም ስለዚህ ሊሚቴሽን ካለብን ሌላው የፖለቲካ አመራሩ ከትጥቅ ትግሉ ፓራራሊ እንዲሄድና ታጣቂውን እያነቃ ታጣቂ ኃይሉን የሰራዊቱን እያነቃ የሚጠበቅበትን ፖለቲካዊ ፕሮፓጋንዳ በተለይ ደግሞ ከመንግስት ጋር ያለው ከዚህ ከአገዛዙ ከገዳይ ኃይል ጋር ያለውን መስተጋብር የጎንዮሽ መስተጋብር እንዴት አድርጌ በጥበብ ኮሙኒኬሽን ሊሆን ይችላል ፕሮፓጋንዳ ሊሆን ይችላል መረጃዎችን በመሰብሰብ በማምጣት ሊሆን ይችላል ፖለቲካዊ ትምህርቶችን በአግባቡ ሰንዶ በመስጠት ሊሆን ይችላል ወዘተ እነዚህን በአግባቡ እየሰራው ነው ወይ ለዛስ ብቁ ነኝ ወይ እነዚህ ሰዎችስ ብቁ ናቸው ወይ የሚለውን የሚለካ ኃይል በዚህ በአማራ ፋኖ አደረጃጀቶች ውስጥ ያስፈልግ ነበር መኖርም አለበት ኢን አድቫንስ ሚዲያዎችን በተፈለገው መጠን አሁን ለያዝ ነው ለተነሳለት ዓላማ አይደለም እስከምንደርስበት ግብ ድረስ አደረጃጀቱ ቀጥ ብሎ ሰራዊቱ ቅድም ያልኩን ፎርማሊቲዎች አሟልቶ አመራሩ ቅድም ያልኩን መለኪያዎች አሟልቶ ጸንቶ ደፋር ሆኖ ሰልፍለስ ሆኖ እስከ ፍጻሜው ድረስ እንዲጓዝ
እነዚህ የፋኖ አደረጃጀቶች በልኩ ሰርተዋል የሚለው ጥያቄ ማንሳት ያስፈልጋል። ሰርተዋል ወይ ካልከኛ አሁንም ሊሚቴሽን አለ። አንደኛውና መሰረታዊ ጉዳዩ ይሄንን በአግባቡ መስራት አለመቻል። ይሄንን ራስን ተጠያቂ ማድረግ ያስፈልጋል። ባይዘው ራሳችን መውሰድ አለብን ይሄን ተጠያቂነት። ሌላው ራሳችንን ተጠያቂ አድርገን የተነሳ ነው ግን ቅድም እንዳልኩ በሶስተኛ ደረጃ ያነሳቸው ኃይሎችን ረስቼ አይደለም። ትልቁ የመንግስት ግባው ትልቁ የመንግስት የዚህ አገዛዙ ፍላጎት ወይም ደግሞ አገዛዙ ላለፉት 2 ዓመታት በመንበሩ እንዲቆይ እርካብና መንበር የሆነው ፋኖ አንድ ድርጅታዊ አንድነት መመስረት አለመቻሉ መሆኑ ሁላችንም እናውቃለን። ይሄ እንዳይመጣ ምን አድርጓል? የስሙላ ፋኖችን ወይም ስመ ፋኖችን በፋኖ ውስጥ አስርጎ አስገብቷል። እነዚህ ፋኖች ባይዘው ይዋጋሉ፣ ፖለቲካ አደረጃጀቶችን ይሰራሉ፣ ካንተ በላይ ይቆጫሉ፣ ይቆረቆራሉ። ትልቅ ተልእኮ ነው ያላቸው። የድርጅት ተቆርቋሪ ይመስላሉ፣ ለአንድነቱ ፈላጊዎች ይመስላሉ። ውጊያ ላይ በቀጥታ ገብተው ውጊያ ሊሳተፉ ይችላሉ። ብዙ ምናቃቸው ስላሉ ነው። ይሄን ሲያደርጉ ቆይተው ልክ የተሰጣቸው ተልእኮ ሊገባደድ ሊያልቅ ወይም ሲነቃባቸው ወይም ጥያቄዎች ሲነሱ መናረግ ይጀምራሉ። ወደ ፍራስትሬት ያደረጉና ወደ ላካቸው አካል እየሄዱ ሲገቡ እናያለን። የመጀመሪያው ግን የራሳችንን ተጠያቂነት ወስደን ነው ባይዘው እዚህ ላይ አድማጭ ተመልካቹ ራሳችንን ወቅሽን የተነሳው ሰራዊቱን አመራሩን የፖለቲካ አመራሩን ይሁን ወታደራዊ አደረጃጀቱን እንዲሁም የፋኖ አደረጃጀቶች አጠቃላይ በአራቱም የአማራ ጠቅላይ ግዛቶች የሚገኙ በልኩ ሰራዊቱን ማህበረሰቡን የሰው ኃይሉን ፖለቲካዊ አመራሩን ይሄ ቅድም ያልኩን ኳሊቲዎች እንዲኖሩት ደፋር እንዲሆን ትግሉን እንዲያውቅ ቆራጥ እንዲሆን ራሱን የጣለ ሰልፍለስ እንዲሆን ጽናት እንዲኖረው የተነሳለትን ዓላማና ግብ እንዲወድ ግቡን ለይቶ እንዲጓዝ አድርገን ሰርተነዋል ወይ በአግባቡ ካለ እዚህ ላይ ሊሚቴሽን አለ ብያለሁ። ሊሚቴሽን ያንን ራሴን ወቅሼ ችግር እንዳለ አንስቼ ነው ወደዚህኛው ጉዳይ መጣውልን። ስለዚህ ሁለተኛው መሰረታዊ ጉዳይ ምንድነው? እነዚህ የስሙላ ፋኖች ሰርገው የገቡ በመረጃና ደህንነት የገባሉ፣ በተዋጊ ሆነው የገባሉ፣ በአመራር ደረጃ የገባሉ እንደምንመለከተው ማለት ነው። ሲነቃ ደግሞ የያዙትን ራሱ አገዛዙ የሰጣቸውን የጦር መሳሪያ የሰጣቸውን የሰው ኃይልና የዕለት ዜናዎች እንዲሁም አሁን እየሆኑ መጥተዋል። እዚህ ላይ ግን የመጀመሪያው መሳት የለብንም። ፋኖ በራሱ ክፍተት፣ በራሱ የአደረጃጀት ክፍተት፣ በራሱ የአንድነት አደረጃጀት ክፍተት ፋኖ ደግሞ ለሰራዊቱ መስጠት ማድረግ የነበረበትን የእውቀት ጋፕ በራሳችን ክፍተት ደግሞ ያጣናቸው የሰራዊት አባላት የሉም ማለት ደግሞ አይቻልም። እሱ ላይ ልመጣበት የሉም ማለት አይቻልም። ይሄንንም ተቀብሎ ማለፍ ያስፈልጋል። ለምን ጽኑ የሆነ በአሸዋ ላይ ሳይሆን በአለት ላይ የጸና ድርጅት ልትመሰረት የምትችለው ታጋይ ልትመሰረት የምትችለው በኢህአፓ ጊዜ የነበሩ ታጋዮችን እኮ ታሪክ ይነግረናል አይደለም? የነበራቸው ቁርጠኝነት እኮ ለድርጅታቸው ሰንደቅ ዓላማውን አረንጓዴ ቢጫ ቀይ ሰንደቅ ዓላማውን ለብሰው ተጠቅልለው ከፎቅ ላይ ሁሉ እየተፈጠፈጡ ራሳቸውን ያጠፉ ነበር እኮ ለዓላማቸው ሲሉ፣ ለተነሱለት ዓላማና ግብ ሲሉ፣ ለትግላቸው ሲሉ። አሁን እርግጥ ነው ሰንደቅ ዓላማውን አስሮ ደረቱን ለጥይት የሚሰጥ የፈከረ በብሬን ድሽቃ እንደ ጥይት የሚተኩስ ፋኖ የለም ማለት አይደለም። ለክላሽ የሚተኩስ ፋኖ የለም ማለት አይደለም። ሳይሰስት አሁንም የህይወት መስዋዕትነት ለመክፈል ብታዋገው አሰልፈ የትም ይዘው ብትሄድ ደከመኝ ሰለቸኝ ራበኝ ጠማኝ ሳይል አንድያ ነፍሱን ለመስጠት የቋመጠ ትውልድ አላፈራንም ማለት አይደለም። በራሱ የአገዛዙ የሰራብን ግፍ ላለፉት 40-50 ዓመታት በአማራ ህዝብ የተገፋው የተሰራብን ግፍ አንዱ ትልቅ ገፊ ምክንያት ሆኖ ወደዛ እንደከተተን አውቃለሁ። ትልቁ መሰረት ያንን መሰረትም ልክድ አልፈልግም። እሱንም ዲናይ አድርጌ አልተነሳሁም። ዛሬም ያለ ግን እንደዚህ አይነት ቆራጥ የሆኑ ወጣቶቻችን ጀግኖቻችንን ልጆቻችንን ደግሞ በተፈለገው የአደረጃጀት መጠን በተፈለገው ፖለቲካዊ እውቀት የመረጃ እውቀት መስጠት ባለመቻላችን ደግሞ ሉስ እናደርግ ደግሞ የቀረናቸው የሉም ማለት አይደለም። ይሄንን ቀደም ብለህ መጨረሻ ላይ እንዳነሳኸው ይጠቅማል አይጠቅምም እነዚህ የሚሰጡት ያልከኝ እንደሆነ በሁለት መልኩ ነው የምናየው። አንዳንዶቹ ፐብሊክ ፊገር ነን ብለው ይሄዳሉ። እኔ ይቅርታ አድርግልኝ ስንቴ እንደምታየው መካደል ከተነሳለት ዓላማና ግብ ውጭ ሆነው የአማራን ህዝብ ቀብዳ ሲይዘው ሲሰልሉ አብሮ ታጋይ መስለው በአመራርነትም በአባልነትም
ይህንን በተለይ ደግሞ የትጥቅ ትግሉን አውቀው ፖለቲካሊም ሴራውን ተረድተው ጫካ ውለው ያድራሉ። እነዚህ የአማራ ህዝብ አለኝታዎች ናቸው፣ መሪዎች ናቸው ብለህ ተስፋ ያደረክባቸው ትግሉን ጥለው ሲሄዱ ለእነዚህ ማሽሞንሞኛ ሚዛና የሆኑ ቃላትን አይ እሱ እኮ ተገፍቶ ነው፣ እንትና እኮ እንትና አባሮት ነው፣ እንትና እኮ እንዲሆኑ ነው የሚሉ ቃላትን እነሱ ከርተው ከሄዱት በላይ የግል ምልከታዬ ነው። ትልቁ ህመም ትልቁ የአማራ ህዝብ ክህደት የሚሆነው ከርተው የሄዱ አካላትን ለነሱ ያደረጉትን ነውር ለመደበቅ የምናደርገው መጋጋጥ ነው። ባይዘው ይሄ እንደ ነውር መታየት አለበት። ከበደን ዓለሙን ከምንቴ ሰዓት ላይ የዚህ ነውር ባለቤቶች መወገዝ አለባቸው። በታሪክም ጥቁር መዝገብ ላይ እንደሚጻፉ የአማራን ህዝብ በከሃዲነት በባንዳነት አጉል ስም ሊያሰጡ እንደሚችሉ የኛ ባህል የነበረ የቆየ ታሪክ አለመሆኑን ዛሬ ግን በገንዘብ በሆዱ ሊሆን ይችላል፣ ሌላ ተልኮ ይዞ ሊሆን ይችላል፣ ጥቅም ፍለጋ ሊሆን ይችላል፣ ዋሬቨር በየትኛውም ሚንስ መጥተው የፋኖ የተነሳለትን የትግል ዓላማና ግብ በደንብ ተለይተው የራስን የመከላከል ከመጨፍጨፍ አደጋ ከዘር መጥፋት ሀገርን ከብተና የመታደግ መሆኑን አውቀው ሄደው እጅ ለሚሰጡ ቡድኖችና ግለሰቦች እነዚህን ለማስታመም የሚደረገው ነው አደገኛው ህመም፣ አደገኛው ሌላው ችግር ሊበትንብም የሚችለው ሰራዊቱን ባይዘው ወይ ስንቴ እነዚህን ሰዎች በልኩ ለምሳሌ እኔ ጋዜጠኛው ድረስ ከርቶ ከሄድና ላገዛዙ እጅ ከሰጠ ሆኖም አያውቅም እንጂ እኔም በደረሰብኝ መከራና እኔ ራሴን ምሳሌ ማድረግ ይችላል። ሄጄ ከከዳው ልወቀስ የሚችለው የኔን ባንዳነት እኔ የሰራሁትን ነውር በደንብ አድርገህ አጋልጠህ ነውር መሆኑ የአማራ ባህል አለመሆኑ መፍራት፣ በገንዘብ መገዛት፣ በሆድ መገዛት የኛ የቆየ ታሪክ አለመሆኑ በአግባቡ አስረድቶ በጥቁር መዝገብ ላይ እነዚህን ሰዎች ጽፎ ሌላው እንዳያስበው ማድረግ ያንተ ጉዳይ ነው እንጂ ከበደ ሲሄድ አይ እንትና ስለገባው ነው፣ ዓለሙ እንዲህ ስላደረገው ነው፣ የሆኑ ቡድኖች እንዲያምፀውበት ነው እያልን ካሽኮረመም ነው አደገኛ የሚሆነው። ሌላውንም ሰራዊት የሚንድብህ ለሌላውም እንደዚህ አይነት ሰበብ እየፈጠረ ጤናማ አስተሳሰብ ያለው ሁሉ ነገ ላገዛዙ እጅ እንዲሰጥ መንገድ የምትከፍትለት ይሄ መጥፎ ኔሬሽን ነው፣ ትርክቱ ነው፣ አይዲያው ነው። አየህ አደገኛ መሄዱ አይደለም የግለሰቡ እጅ መስጠቱ አይደለም። አንድ ሰው ሁለት ሰው ቀርቶ ዛሬ 200 300 በሺዎች የሚቆጠር እጅ ቢሰጥ የአማራን ትግል ወደ ኋላ ሊመልሰው አይችልም። ይሄንን ጠላት የሚያውቀዋል፣ እጅ የሚሰጠውም አካል ያውቀዋል። ትልቁ በሽታ ግን እንደዚህ ቆርጠው የሚሄዱ አካላትን በልካቸው አዋርደን ነውር መሆኑን የሚገልጥ አቋም ባለመያዛችን ያንን ሀሳብ ተቀብለው ደግሞ ትንሽ ሲከፋቸው፣ ሲርባቸው፣ ሲጠማቸው ተልኮ እንኳን ባይኖራቸው ዳሩ ሲጠማቸው ሲቸገሩ የሆነ አደረጃጀት ላይ ጥፋት ሰርተው ወይ በስርቆት ወይ በሌላ ነውር በሆነ ነገር ተጠርጥረው ሊቀጡ ሲሉ የያዟትን መሳሪያ አንጠልጥለው እየሄዱ እንዲገቡ መንገድ የሚከፍተው የኛ አስተሳሰብ ነው። ያ ኔሬሽን ያ ለግለሰቦች ለመሪዎች የሚሰጣቸው አሁን ከለላና ሽፋን በቀጣይ ሌላውን ሰራዊት ሌላውን አመራር እንዳያበላሸው ሰጋል። ስለዚህ ችግር የሚኖረው የቱ ጋር ነው? እዚህ ጋር ችግር ይኖረዋል። መሄዳቸው እነዚህ ሰዎች ክፋት አለው ወይ? የለውም። ይሄ በዓለም ታሪክ በዓለም የትግል ታሪክ የትጥቅ ትግል ስታረግ ቅድም ያልኩን እነዚህ ፐርሰናል ኦፍ ፍሪደም ካሊቲስ የምንላቸው ወይም ይሄ ጥሩ ታጋይ የነጻነት ታጋይ የትጥቅ ታጋይ ሊያሟላ የሚገባቸውን ኳሊቲ የሌሉት አካላት የማይደፍር ሰልፍለስ ያልሆነ የማይጸና የሚደክመው የሚራብ የሚጠማ ዝም ብሎ ትግሉ በቀላሉ ያልቃል ብሎ ደግሞ ድንገት የገባው ሁሉ እየተግበሰበሰ ሊሄድ ይችላል። ነገር አንዱ ይሄ መንገድ ላለፉት 2 ዓመታት የመጣንበት መንገድ እነዚህን ፊልትሬት እያደረገ እያነጠረ እያነጻ እንደውን ፊት ለትግሉ ጥሩ ዓላማ የሰነቁ በሁሉ የታጠቁትን እያዘ የሚሄድበት ነው። ይሄ የዓለም የትግል ታሪክ የሚያሳይ ነው። አዲስ አይደለም። 2 3 4 3 ሰዎች መሄዳቸው በትግሉ ላይ ሊፈጠር የሚችለው አንዳችም ነገር አይኖርም። ግን ሊፈጠር የሚችለው ያስተሳሰብ መዛነፉን ግን ማስተካከል አለበት ስትይ። ስለዚህ መሄዳቸው እነዚህ አንደኛ አገዛዙ የላካቸው ከሆኑ እንግዲህ ስራቸውን ጨርሰው ነው የሚሄዱት። ቅድም ባልኩ በእኛ ክፍተት ከእውቀት ግንዛቤ ከመፍጠት ችግር የሚሄዱት ደግሞ እሱም የኛ ጥፋት መሆኑን ተቀብሎ በቀጣይ ለማስተካከል መጣር ነው። እንዳልከው እሱ ላይ ትንሽ አብረት አያይዘዋል ብዬ ነው። የኛ ጥፋት ከሆነ መቀበል አለብን የምትለው እኔ እንደ አንድ ምክር ሀሳብ ምናልባትም ትንሽ የፖለቲካ ትንተናው መጣበታለሁ በዚህ ሀሳብ ላይ ግን እንደ አንድ ምክር ሀሳብ እዚህ ላይ አብሬ አያይዤ የማቀርበው ወግደረስ
በተለይ የአማራ ትግል እጅ የሚሰጡትን ሰዎች ስናይ ከዚህ በፊት የፋኖ ትልቁ ኳሊቲ የሚታወቅበት አንድ ጥይት ያስቀራል ይላል፣ ይደብቃል። ምክንያቱም ምናልባት ከጠላት ጋር ተፋልሞ የመጨረሻዋን ጥይት አማራጭ ካጣ ራሱን ይሰዋል እንጂ እጅ አይሰጥም። እና የፋኖ ልዩ የሚያደርገው ይሄ ነው። ባለፉት ረጅም ጊዜ የሚታወቅበት ታሪክ ማለት ነው። አሁን እጅ ሰጡ እየተባሉ የሚበራከቱት ሁለት መልክ እንሰጣቸዋለን። አንደኛው ከጠላት ኃይል ጋር በተለያየ መልኩ የገቡ ናቸው። ሁለተኛው ደግሞ የአመለካከት መዛነፍ ያለባቸው ናቸው። ይህንን በተወሰነ መልኩ ትንሽ ልጥቀስል ወጌ። አንዱ የአይዲዮሎጂ ጥራት ነው፣ የትግሉ መስመር ጥራት። እዛ ላይ የበቃ የፋኖ ወታደር የበቃ የፖለቲካ አመራር ከሌለ የአስተሳሰብ ዝንፈት አለበት። ገንዘብ ሊያሸንፈው ይችላል፣ ጥቅም ሊያሸንፈው ይችላል፣ መሬት ይሰጣል ከተባለ ሊያሸንፈው ይችላል። ምክንያቱም የወጣበት መስመር መሳሪያ ስለጨበጠ ብቻ ሳይሆን መሳሪያ እንዲጨበጥ ያስገደደው ምክንያትን ጠንቅቆ የሚረዳ ፋኖ የግድ ያስፈልጋል። ሁለተኛው የጠላት ኃይልን አሰላለፍ መገምገም ነው። ጠላት ቤት በኩል ነው ያለው፣ እንጦጦ ላይ ብቻ አይደለም የአብይ አገዛዝ ያለው፣ ባህር ዳር ላይ አለ። ስለዚህ የሁለቱ ፍላጎትና ሞቲቭ ምንድን ነው ብሎ ይሄ የትንተና አድማስ ማጣት። ሶስተኛው ግን የአደረጃጀት ውቅር ነው። አደረጃጀት የሚፈጠረው እኔ ረጅም ጊዜ በድርጅት ውስጥ እንዳሳለፈ ሰው ነው ምልህ ወጌ። አደረጃጀት ከመስመር እና ከጓዳዊ ትስስር ውስጥ የሚቀዳ ነው። አንድ ሰው በምን ሁኔታ ነው አፈጻጸሙ? ሁለተኛ የመስመር ጥራት ሳለው ወይ? የወጣለትን ዓላማ የሚያሟላ አስተሳሰብ አለው ወይ? ሶስተኛ በትግል ውስጥ ያለው ዲሲፕሊን ምን ይመስላል ምናምን የሚለው ተገምግሞ ኃላፊነት ውስጥ ይሰጣል። በሌላ በኩል ደግሞ እንደዚህ አይነት ሰዎች ብቃት የሌላቸው በአፈጻጸም ግምገማ ትንሽ ከትግሉ እየተቆረጡ መምጣት የግድ ያስፈልጋል ማለት ነው። ይሄ ካልሆነ ግን የሚፈጠረው ውጤቱ እንደዚህ አይነት አደባባይ ላይ እጅ እንሰጣለን የሚሉ ኃይሎችን ሊፈጥር ይችላል። ይሄንን ስናይ ተጠያቂው ማን ነው ብዬ ቅድም አንተ የጠየቅኩህ፣ ለእኔ ተጠያቂው አመራሩ ነው ብዬ አስባለሁ። ፖለቲካ አመራሩ፣ ወታደራዊ አመራሩ። ይሄ ተጠያቂነት በዋናነት የብአዴንና የአብይ አገዛዝን ተልዕኮ ተሸክመው የገቡ ሰዎች ቀድመው ከነቁባቸው ማጥራት የሚችሉበትን መሳሪያና የትግል መንገዶችን ማመቻቸት አንድ፣ ሁለተኛ ፈጣን እርምጃ መውሰድ፣ ሶስተኛ በአፈጻጸም በየጊዜው ግምገማ አለማድረግ የመጣባቸው ችግር ስለሆነ ብዬ አስባለሁ። ስለዚህ ይሄ ጉዳይ እንደ ተጠያቂነት ማየት አያስፈልግም ወይ ብዬ የጠየቅኩ አንዱ ለዚህ ነው። ወግደረስ ተጠያቂነት የለም? ተጠያቂነት ምናልባት የጅምላ ተጠያቂነት ነው እያየሁ ያለው። አሁን እኮ አሁን አንተ እንዳነሳው የወታደራዊ እና ፖለቲካዊ አመራሩ ይህንን ችግር እያወቀ ለምን እሱ ራሱ አልፈታውም የሚል ጥያቄ አስተያየት መሰል አንስታል። በራሱ ፖለቲካዊና ወታደራዊ አመራሩ ለዛ ብቁ ነው ወይ ነው ጥያቄው እኮ። ሁሉን ማለት አይደለም። በምንፈልገው ቅድም ያልከውን ኳሊቲዎች የሚያሟሉ አባሉማ ባይዘወይ ተራው ተዋጊ ኃይል ለውጊያ የሚሰፍ አቅም የለውም። ይህንን መካድ አያስፈልግም። ተራው ተዋጊ ኃይልማ እንደ ተርብ የሚናደፍ ቅድም አልኩ እኮ ከመራሃው ካበረታው የሚያስፈልገውን አደረጃጀትና መዋቅር ሰርተህ ውጊያ ብትለው እኮ ደስታው ነው። ውጊያ ሰርጉ ነው ብለዋል ጠላቶቻችን እንደሚያውቁት። ግን በራሱ ፖለቲካዊና ወታደራዊ አመራሩ እኔ እናንተ ያነሳናቸውን ጥያቄዎች ወይም ክፍተቶችን ለመሙላት የሚያስችል ብቁ ስብዕና አለው ወይ ነው ትልቁ ጥያቄ። አለው ወይ? ሁሉንም ማለት አይደለም። አሉ በጣም ቅድም በአራተኛ ደረጃ ላይ እንዳነሳውልህ ትግሉን በወጉ በማረጉ ለይተው ለምን እዚህ ወታደር እንደሚመሩ፣ ለምን ድርጅት እንደሚመሩ፣ ለምን ፖለቲካዊ አደረጃጀት እንዳስፈለገ፣ ለምን ጫካ ውለው እንደሚያድሩ ይሄንን ተረድተው በልኩ በወጉ የሚሰሩ ጀግና ወንድሞቻችን፣ እሳት የላሱ መሪዎቻችን፣ አዋጊዎቻችን፣ ተዋጊዎቻችን አሉ። ግን እነዚህ ጥቂት ናቸው ነው። እነዚህ ጥቂቶች
ያንን ግንዛቤ ማዳረስ የሚችሉበትን አውድ ፈጥረናል ወይ? እነዚህ ጥቂቶች ያላቸውን እውቀት፣ ግንዛቤ፣ የአመለካከት ዝንፈት ይህንን ማስተካከል ማረቅ የሚችል መድረክ አበጅተንላቸዋል ወይ? እንደገና ደግሞ ብቁ ያልሆኑትን አሁን አንተ እንዳነሳው በፖለቲካ የሚሆን በወታደራዊ አመራር ብቁ ያልሆኑትን በራሱ ትግሉን ባለመረዳት ብቁ ያልሆኑትን ደግሞ በተናጠል እየለየን አስፈላጊውን እርምጃ ወስናለሁ። እርምጃ ስንል ማባረር፣ መግደል፣ ማሰር ላይሆን ይችላል። እንደየ አቅሙ የሚችለውን ስራ እንዲሰራ ለምሳሌ የአንድ ጦር ዘመቻ ከሆነ አቅሙ ከሌለው ወይም ወታደራዊ አዛዥ ከሆነ አውርደህ ጋንታ መሪ ልታደርገው ትችላለህ ወይ ተዋጊ ልታደርገው ትችላለህ። እሱ ማለት ፖለቲካ አመራር ተብሎ ተቀምጦ ይህንን የፖለቲካ ስራ ያልሰራው ደግሞ ከድርጅት የፖለቲካ መሪነቱ አንስተህ ተራ አባል አድርገህ ተመሪ ልታደርገው ትችላለህ። እንደዚህ አይነት ቀለላል እርምጃዎችን ወስደናል ወይ ያልክ እንደሆነ እንግዲህ ሂደት ላይ ነው። ለዚህ መልስ የሚሆነው ስንቴ ሂደት ላይ ነን። እያደገ የሚመጣ ልጅ ነው ያልኩህ። ለዚህ ላለፉት 2 ዓመታት ጡጦ ሲያስፈልገው ጡጦ የምትሰጠዋለህ፣ የምትቀይረውን ነገር ትቀይራለህ፣ ዳዴ እንዲል ታደርገዋለህ። ከዛ ቀስ እያለ ደግሞ የድሃ ሄዶ በእግሩ እንዲቆም ትጎትተዋለህ። እንደዛ ነው። እነዚህን በሂደት እያጠራን መምጣት ካልቻልን እነዚህ ክፍተቶች ሊቀጥሉ ይችላሉ። ይሄ ተጠያቂው ልክ ነው። ስፔሲፊክ ማድረግ ይቻላል። ወታደራዊ አመራሩ፣ ፖለቲካዊ አመራሩ ግን ፖለቲካዊ አመራሩና ወታደራዊ አመራሩንስ በልኩ አብቅተዋል ወይ? መጀመሪያ ኦኬ፣ ትግሉን ሊያውቀው ይችላል፣ ስሜቱ ሊኖረው ይችላል። ግን ቅድም ባልካቸው ጥቃቅን ማታለያዎች ስልጣን፣ ገንዘብ፣ ዝና፣ ቁሳቁስ ወዘተ ምናምን እንደዚህ ፋንሲ የሆኑ ነገሮችን ስታቀርብለት ይሄ ልፋት እንግልቱን ድካሙን ለጊዜው ይተወኛል ብሎ ሲያስብ ለቆ አለመሄዱ የጸና ጽኑ የሆነ በቃ እኮ የሆነ ስቴብል የሆነ አመራርና ሰራዊት ፈጥር ያለው የሚለውን መለካት የድርጅቶች ኃላፊነትና ሚና ነው። ባይዛው ይሄ የፖለቲካ ዘርፉ ሚና ነው፣ የአደረጃጀቱ ሚና ነው፣ የሊቀመንበሩ ሚና ነው፣ የሚዲያዎች ሚና ነው፣ በውስጥ ያሉት ማለት ነው። ስለዚህ ጠቅለል አድርገን ካልሆነ የምንወቅሰው ጠቅለል አድርጌ ነው ወጊ የምመሰለ ቅድም አሁን ይቅርታ ብለን አያይዘህ ተመልሰዋለህ። ትንሽ ደቂቃ አለ። ቁርጠኝነት፣ ጽናት የምንላቸው ነገሮች የሚመጣው ከነዚህ 3 መሰረታዊ ጉዳዮች በኋላ ነው። አንደኛ ወግደረስ ወደ ትግሉ የገባው ምኑ ገብቶት ነው? ያንን እገመግመዋለሁ። መገመገም እርስ በራሳችን ማለት ነው። እርስ በርስ እኔ ይህንን የምናገረው የበለጠ እንዲማሩበት ነው። እርስ በርስ የሰዎች ግንዛቤን እንረዳበታለን። ወግደረስ ሀሳብን ስትገልጽ ከሀሳብህ ያንተ ያለህ የመረዳት አቅም እኔ ይገነዘባል። ገብቷል? ይሄ የመስመር ጥራት ያመጣል። ሁለተኛ የጠላትን ኃይል እንገመግምበታለን። ጠላት ቤት በኩል ነው ያለው። የጠላት ኃይል ደግሞ ወታደራዊ አቅም ነው ወይ? ፖለቲካዊ አቅም ውስጥ ምንድን ነው? ፖለቲካዊ አቅም ውስጥ በዋናነት ምን ያደርጋል? የጠላት ኃይል ያለው አቅም እኮ ብዙ ነው። ጠመንጃ ብቻ የለም። ሰልፍ የሚያስወጣቸውም ካድሬዎች አሉ። በየቤቱ እየገባ በጥቅም የሚደልል ባለሀብት አለ። ብዙ ነገሮች አሉ። እነዛን እንገመግማለን። እነዚህ ኃይሎች ደግሞ በውስጥ በኩል ምን ሊፈጥሩብን ይችላል? 3 ነገር ቅድም ያስቀመጥኩልህ። አንደኛው ይልካል፣ ሁለተኛ ይመለምላል፣ 3ኛ ያባብላል። ይሄ የጠላት አሰላለፍ ነው። የሚልከው አለ። በፋኖ ትግል ውስጥ ፋኖ ነኝ ብሎ የሚመጣ አለ። እዛ ውስጥ ይገባል። እስከ አመራር ፖዚሽን ሊያገኝ ይችላል። ሁለተኛው ደግሞ በውስጡ የሚመለምለው አለ፣ ኮሚኒኬሽን የሚያደርግ። ከዚህ በፊት አሁን ለምሳሌ አፋድ ውስጥ ከአንድ የምክትል መሐመድ ማነው ስሙ የሚባል የአማራ ክልል ምክትሉ ጋር በስልክ ተነጋገረ ሲባል የነበረ መስፍን ከፋለ የሚባል እንደነዚህ አይነት ሰዎች በ3ኛ ደረጃ የሚያስኮበልላቸው ሰዎች ናቸው። እነዚህን ለማጥራት የድርጅት አመራር ዋናው ፊልተር ያስፈልገዋል። ፊልተር ስቴጅ ያስፈልገዋል። ፊልተር ስቴጁ ምንድን ነው? አንዱ እነዚህን ጥራት አለህ ወይ መገምገም ነው። የፖለቲካ አቅም መረዳቱን እንገመግመዋለን። የጠላትን ኃይል ግምገማ እንገመግምበታለን። በዛ ኃላፊነት እንሰጠዋለን። ኃላፊነቱ ሰብሳቢ ላይሆን ይችላል። ኃላፊነቱ የፖለቲካ አመራር ላይ ላይቀመጥ ይችላል። ስለዚህ እንደዚህ አይነት ትላልቅ ቦታ ላይ ሳይሆን ተራ ተዋጊም ሊሆን ይችላል። እንደ ስራው ሊገመገም ይችላል። በጣም አስጊ ግን ከሆነ ግን ተቆርጦም ከትግሉ ሊወጣ ይችላል ማለት ነው። እንደዛ አልተደረገም ብዬ ስለምገመግም ነው። ይሄንን ማድረግ የሚችለው ደግሞ አመራር ላይ ያለው አብዛኛው ሁሉንም ነው የምለው ላይ የእነሱ ኃላፊነት ነው። ባልደራስ በትግሉ ጊዜ ሲጀምር የምክር ቤት አባል መጀመሪያ ሰዎችን ካሉት መዝገብ ላይ ተመልምሎ በቃ የሚታወቀው ዝም ብሎ የምክር ቤት አባል ሆኖ ስሙ ገባና ምርጫ ተደረገ።
ምርጫ ላይ 45 የምክር ቤት አባላት ተመርጦ መጡ እና እነዛ የተመረጡ ሰዎች አንዱ ካንዱ አይተዋወቁም እና የመጀመሪያ ስብሰባ ተደርጎ የትውውቅ ፕሮግራም እርስ በርስ ተዋውቁ ብለናቸው ስም እየጠራ የት አካባቢ እንደሚሰራ ማን እንደሚባል ምናምን ሲጠየቁ ከ45ቱ 30 ነው የምነግርህ። አንዳንዱ የመንግስት ከፍተኛ የአዲስ አበባ ከተማ ማዘጋጃ ቤት ውስጥ የሚሰሩ ሰዎች፣ በሌላ በኩል በየክፍለ ከተማው በተለያዩ አማካኝነት ውስጥ የሚሰሩ ሰዎች ናቸው። አብዛኛው የብአዴን ካድሬዎችም የተለያዩ ሰዎች በዛ ሂደት ውስጥ ገብተው ምክር ቤት ውስጥ ያገኘናቸው እና ምክር ቤት ውስጥ የተሰባሰቡት ሰዎች ውጤታቸውን ስንገመግም መጨረሻ ላይ የቀሩ 3 እና 4 ሰዎች ናቸው። አብዛኛው እየተንጠባጠቡ ከጨዋታው ወጡ። ስለዚህ የመጡበት ሞቲቫቸው ምንድነው? ማዳከም ነው እንጂ መታገል አልነበረም። ቅጥረኞች ነበሩ ማለት ነው። ስለዚህ በትግል ውስጥ ምንጊዜም ቅጥረኛ ይላካል። በመሳሪያ ትግልም ይሁን በሰላማዊ ትግልም ይሁን የአገዛዝ ኃይል የጠላት ኃይል ለማፍረስ ነው የሚታገለው። ስለዚህ ቅጥረኛውን ማጥራት ያንተና የኔ ድርሻ ነው። የቆራጡ ወይም ደግሞ የእንተና እጅ የሚሰጡት ሳይሆን የእነሱን ሊቆጣጠር የሚችል የትግል የድርጅት እንደዚሁም የመስመር ጥራትን የተቆጣጠረ ሰብሳቢ፣ ወታደራዊ አመራር፣ የፖለቲካ ዘርፍ ኃላፊ፣ የአደረጃጀት ጉዳይ ይሄ የነሱ ኃላፊነት ነው። ስለዚህ የነዚህ ሰዎች ድክመትን በእነዚህ ሰዎች ተጠያቂነትንም የግድ ማስረጽ ያስፈልጋል ብዬ ስለማምን ነው። ወግደረስ እንዴት ታየዋለህ? ያ መሰረታዊ ነጥብ ነው። ሐሳቡን እጋራዋለሁ። ስንቴ በተለይ ከአሰላለፍም ነው። ያው ትግሉ አንተ አሁን ቅድም ጥሩ ምሳሌ አንስተህልናል። እንደሱ ነው። አየህ ትግሉ ስንተዋወቅ ህዝብ ሲያውቀን፣ ተዋጊ ኃይሉ ሲያውቀን፣ እነዚህ በቀጥታ ትግሉን አውቀውና ተረድተው የወጡ አመራሮች እስከሚያውቁን ድረስ ጊዜ ድረስ ያለው ካልሆነ በስተቀር ችግር የሚፈጥርብን በኋላ ላይ ግን ለይተን እንደዚህ የለየነው ለታ በቀላሉ እርምጃ ለመውሰድም ለማስተካከልም ምቹ ሁኔታ እየፈጠረ ይመጣል። ግን እኔ ማንንም ምሳሌ ማድረግ አልፈልግም። ስንቴ እኔ ራሴን ምሳሌ ማድረግ እችላለሁ። ቅድም በጨረፍታ አስችላለሁ። ለምሳሌ እኔ ከአፋጎ ጋራ ፐርሰናሊ ግጭት ውስጥ ገባን። የምታስታውሰው ነው አንተም። እኔ ወደዚህ ትግል ፐርሰናሊ ለመታበይ ሳይሆን ለምንድን ነው እኔ ከአዲስ አበባ ከተማ አንተም ታውቃለህ አንዲት ጨርቅ ሳናንጠለጥል አሁን ግንቦት ወር ቢመጣ 4 ዓመት ሊሞላኝ ነው በጫካ ነኝ። ለምንድን ነው ላለፉት 4 ዓመታት በጫካ እዚህ ካሉ ወንድሞቼ ወገኖቼ ጋራ ነፍጥ አንስቼ ይህን ትግል እያስኬድኩ ያለሁት? ለምንድን ነው ከአገዛዙ ጋራ የገጠምኩት? ለምንድን ነው ከአገዛዙ ጋራ ሌት ተቀን ጫካውዬ እያደርኩ ወደ እንደዚህ አይነት ጦርነት የገባሁት የሚለውን አስቀድሜ ራሴ በውል ለይቼ ገብቻለሁ። ለዚህ ማሳያው ምን መሰለህ? ይሄን ራሴ ምሳሌ ማድረግልህ ለምንድን ነው ሌሎች ደረሰብን የሚሉትን ለምሳሌ በጓዶቻችን ተገፋን፣ ታሰርን፣ ተንገላታን፣ እንደዚህ ያደረጉን፣ አሰቃዩን ወዘተ እኔ እኮ እንደዚህ ስለሆንኩኝ ነው ምናምን የሚሉ ሰበቦችን ያቀርባሉ። በነበረን ግጭት እንደሌሎች ሰበብ አቅርቤ እንደሌሎች ሰበቦችን ደርድሬ አይ እንደዚህ ስለሆንኩ ስለተንገላታው ስለታሰርኩ የችግር ስለደረሰብኝ ትግሉን ጥዬ መሄድ አለብኝ የሚል ውሳኔ ውስጥ አልገባሁም። ምንድነው ያደረኩት? ከወንድሞቻችን ጋር ቁጭ ብለን 1 2 3 4 ብለን ችግሮችን ለይተን በችግሮች ዙሪያ የመፍትሄ ሀሳብ አስቀምጠን ዳግም እንዴት ትግሉን መምራትና በትግሉ መሳተፍ እንዳለብን የጋራ መግባባትና አቋም ይዘን የመጣነው። ሌላውም ቢሆን የምር ይሄንን ትግል የተረዳና ያወቀ ሰው ለትግሉ ራሱን የሰጠ ሰው ቅድም ያልኩን ኳሊቲዎችና መመዘኛዎች የሚያሟላ አካል የትኛውም አይነት መከራ ቢደርስበት የትኛውም አይነት የአማራ ዛሬ እየተጨፈጨፈ ነው፣ እየተጠቃ ነው፣ ንጹሃን የሚቆሙላቸው አጥተዋል፣ ሀገር የመበተን አደጋ ላይ ነች ብሎ አምኖ ይሄንን ዓላማ ይዞ የመጣ ሰው የትኛውም አይነት የሰብአዊ በደል በጓዶቹ ቢደርስበት በአደረጃጀቶች ቢደርሱበት ወደ መንግስት በሚባለው ሰው በላ አገዛዝ እጁን ሊሰጥ አይችልም። ይሄ የታጋይም ባህሪ ጠባይም ስላልሆነ ስለዚህ ምንድነው የያዝከው ኮዝ ከእጅል ስትል እኮ ሚስቱን ገሎ አማቱ ቤት ገባ አይነት እኮ ነው። እንዴት ነው ሊሆን የሚችለው?
የአማራን ህዝብ ለሚጨፈጭፍ አውሬ አንተ አማራ ሆነ በረገድ ኮዛልኝ ብለህ ስትታገል የቆየው አካል ሄደህ እጅ ልትሰጥ የምችልበት ምን መመዘኛ አለ? ለዚሁ ጓዶች ላይ እኮ ብትሰዋ ነው የሚሻለው። አንዱም ደግሞ የትግሉ ዓላማ ወደዚህ ስትወጣ ዲተርሚንድ መሆን ማለት እስከምን ድረስ ነው? እስከ መሰዋት ድረስ ነው። በማን በጠላት ሊሆን ይችላል፣ በወገን በሚሰሩ ስህተቶች ሊሆን ይችላሉ፣ አንተ በምትሰራው ስህተት ሊሆን ይችላል፣ በጓዶች ሊሆን ይችላል። አታውቀውም እሱ ብቻ እስከ መስዋዕት ድረስ ለያዝከው ዓላማ እስከ መስዋዕት ድረስ ማለት ያ ነው። ለዚህ አባባል ጥሩ ማረጋገጫ የህልውና ትግል ላይ የወጣ ሰው እጅ አይሰጥም። ምክንያቱም የህልውና ትግልን ከተረዳ የህልውና አደጋ ነው ለምትለው እጅን አትሰጥም እና ትክክለኛ ሀሳብ ነው። እውነት ነው። የህልውና አደጋዬ እሱ ነው፣ ዘሬን ሊያጠፋ ነው፣ ማንነቴን ሊያጠፋ ነው፣ እምነቴን ሊያጠፋ ነው ብለህ ልትታገለው ወጥተህ አንተ እንዳልከው ሄደ እጅን። ይሄ ደግሞ የአማራ ባህልም አይደለም። አባቶቻችን አያቶቻችን ታሪክ የዘመናዊ ኢትዮጵያ ታሪክ ርቀን ሳንሄድ እንኳን የሚነግረን ይሄንን አይደለም። በእንደዚህ አይነት ጠባይና ባህሪም አይታወቅም የአማራው ማንነት። ስለዚህ ለህልውና አደጋ ሄደ እጅን ልሰጥ አትችልም ስትይ ነው። በጣም ጥሩ ነጥብ ነው እዚህ ላይ ያነሳ ነው። እውነት ለመናገር ረጅም ሰዓትም ነው የተነጋገርንበት። እንደው በመጨረሻ ግን እንደው አጠራጠር ማድረግህ ካለህም ጊዜ አኳያ እንትን እንዳይል እኛ አካባቢ ላይ ትንሽ መብራት ጠፍቶ በጣም ተቸግረን ያለ ነው። ሌላው ማነሳልህ ወግዬ በተለይ ከዚህ ከአንድነቱ ቅድም አንተ በጥሩ ሁኔታም አንዳንድ ነገር እየሄዱ እንደሆነ እየሰማን ነው። ታክቲካል እና ስትራቴጂክም አሊያንስ ፍለጋዎችም አንዳንድ ምልክቶች እና በሀሳብ ደረጃ የሚቀነቀኑ ትርክቶች አሉ። እንደው የአብይ አገዛዝ 3 ሽፍታ አያስቸግረኝም፣ ስለዚህ ለ3 ሽፍታ ብዬ ምርጫ አላቆምም፣ ምርጫ ያደርጋለሁ የሚል አለ። መሬት ላይ ያለው ሁኔታ ከዚህ በፊትም እንዳወራ ነው ለምርጫ የሚያስችል አውድ የለም። እንደውም ባለፈውም ዘጋርዲያን 80% የፋኖ ኃይሎች ይዘውታል አለ። አብይ ይሄንን ምርጫ የሚያስችል ቁመና እንደሌለው ግልጽ ነው። አለኝ ብሎ የሚያስበውና 3 ሽፍታዎቹ ግን እነማን ናቸው የሚለውም ብትጠየቅ እንዴት አድርገህ ነው የምትመልሰው? ወግደረስ ጥሩ ወደዚህኛው እመጣለሁ። አንድ የረሳኋትና በጣም ጠበቅ አድርጌ ቅድም እጅ በመስጠቱ ሌላ አነሳለሁ የፈለኩት ስትይ በጣም አጽንኦት መስጠት ስላለብኝ ነው። በእነዚህ በሁለቱ አደረጃጀቶች የሚገኙ አመራርም ይሁኑ አባልም ይሁን ተራ አባል፣ በተለይ ደግሞ በአመራርነት ደረጃ ያሉ አካላት አሁን ባልናቸው ምክንያቶች ለትግሉ ብቁ ስላልሆኑ ለአገዛዙ እጅ ሊሰጡ ይችላሉ፣ ሊከዱ ይችላሉ፣ ሊኮበልሉ ይችላሉ። ሲከዱም ሆነ ሲኮበልሉም ሆነ ለአገዛዙም ይሁን ለገዳይ ኃይሉ እጃቸውን ሲሰጡ ግን የምንገልጽበትን አውድ ማስተካከል አለብን። ይሄ ሚዲያዎች በደንብ ጠንከር አድርገው ሊሰሩት ይገባል። እኛም ይሄንን ጉዳይ አጽንኦት ሰጥተን ልንናገረው ይገባል። የሆነ ድርጅት ቡድን እጁን ሲሰጥ ወይም ደግሞ አመራር ሲሰጥ ጻድቅ አድርገህ ማህበረሰቡ ላይ ጦሩ ላይ ራሱ አመራሩ ላይ ማቅረብ የለብህም። የሆነ ቡድን ሲሰጥ ደግሞ አንዱን እየኮነንክ ሌላውን እኩል መውቀስ መቻል አለብህ። በቃ የሰጠ ከኛ ወገን አይደለም፣ ይሄ ሰው ከኛ ወገን አይደለም ብሏል። ከኛ ወገን አይደለም፣ ለአገዛዙ ያደረ ነው፣ ለሆዱ ያደረ ነው፣ ለዓላማው ያላደረ ነው። ይሄንን በደንብ አጽንኦት ሰጥቶ ባህል እንዳይሆን መለማመድ እንዳይሆን ጥቃቅን ሰበቦች እየተፈጠሩ አይ እሱ እኮ ተገፍቶ ነው እንትና እኮ እንደዚህ ሆና ነው ሄደችው እንትና እኮ ያመራሩ እንዲህ ነበረ እየተባለ እንደዚህ አይነት ተቀጽላ በመስጠት የእነሱን ነው ለመደበቅ የሚደረግ ድርጅታዊ መሸፋፈን ወይም መጋጋጥ ይህ አደገኛ ባህል ሆኖ እንዲቀጥል አልፈልግም። ስለዚህ ይህንን አጽንኦት መስጠት ያስፈልጋል። ሁሉም በልኩ መወገዝ፣ በልኩ መገሰጽ፣ በልኩ መሰደብ፣ በልኩ ትክክል አለመሆኑ ሊነገር ይገባል። መሰደብ ስል በአግባቡ ማለት ነው፣ ሊገልጸው የሚችለው ቋንቋ ማለት ነው፣ ከኖርሙ አሁን ካለን እሴት ሳንወጣ ማለት ነው። ይሄ በጣም በጣም አደገኛ ልምምድ እንዳይሆን ስለምሰጋ ነው። ሌላው አሁን ያነሳው ነገር ከዚህ በፊት እናንተም በነበረን የውይይት መድረክ አገዛዙ በተለይ በሀገር አቀፍም ይሁን በዓለም አቀፉ የምርጫ ሕግ መሰረት ምርጫ ሊያደርግ የሚችልበት አንዳች አመክንዮ እንደሌለ በደንብ አጽንኦት ሰጥተን አንስተናል። ስንቴ በተለይ ይሄ በምርጫ ከምርጫው በፊት ያለውን በምርጫ ወቅት ሊኖር የሚችለውን ነገር ከምርጫው በኋላ ደግሞ መደረግ ያለባቸውን ነገሮች ብለን በደንብ ተንትነን አስቀምጠነዋል። የምርጫ ህጉና ሳይንሱ በሚፈቅደው መልኩ እነዛ ዋቢ ያደረግን ከዚህ በፊት የተደረጉ ምርጫዎችን በዓለም አቀፍም ደረጃ እያነሳን
በደንብ ለማብራራት ሞክረናል። በተለይ ለማህበረሰቡ ይሄን ለማስረዳት ተሞክሯል። አገዛዙ አሁን ምርጫ ሳይሆን ግለሰባዊ ለምሳሌ አዲስ አበባ ከተማ ላይ እዛም ድንኳኖችን ዘርግቶ ያው የአዲስ አበባ ንጉስ ነው ሰውየው። ከአዲስ አበባ ውጭ በኦሮሚያ የሚባለውንም ክልል አይተህ ከሆነ እዚህ የአማራ ክልልንም አይተህ ከሆነ ትግራይ ክልል አጠቃላይ እነዚህ የሶስቱ ክልሎች ድምር የሀገሪቱን 85 እና ከዛ በላይ ፐርሰንት የሚሸፍን መሆኑ እሙን ነው። በእነዚህ ክልሎች ሌላውን ብትተው ትግራይና ኦሮሚያን ትተን እንኳን አማራ ክልል ብንመጣ ቀደም ብለህ እንዳነሳኸው እኛ እንኳን ምድር ላይ ነው ያለነው፣ እውነታውን እናውቀዋለን። ግን ሌሎች ዘጋቢዎችም የዓለም አቀፍ ተቋማት ሁሉ እንደመሰከሩት 80% ከአገዛዙ ቁጥጥር ውጭ ነው። እንግዲህ ከአገዛዙ ቁጥጥር ውጭ በሆነው አካባቢ ላይ ቅድም ያልኩን የምርጫ ፎርማሊቲዎች አሟልተህ ምን አይነት የትኞችንስ የፖለቲካ ፓርቲ አሳትፈህ ምርጫ የሚለው ኢሌክሽን የሚለውን አጠቃላይ ግብአት ወይም ኤሌመንትስ አካተህ ምን አይነት ምርጫ ልታደርግ ነው ያሰብከው? አሁን ሽፍቶች አያስቆሙኝም ሲል ምን ምናልባት እንደው በአንዳንድ ሽፍታ ብንወስነው እንኳን አንደኛው የፋኖን ኃይል ሊሆን ይችላል፣ ሁለተኛው የትግራይ ኃይሎችን ሊሆን ይችላል፣ ሶስተኛው ኦነግ ሊሆን ይችላል። እነዚህን ኃይሎች ነው ያስቆሙኝም የሚለው ግን ኦልሬዲ ቆሟል እኮ ሰውየው። በእነዚህ አሁን ባልኩ በኦሮሚያ ትግራይና አማራ ላይ የአገዛዙ የሚሸፍናቸው ይሄ መንግስት የሚባለውን ቁመና ካጣ ቆይቷል። በትግራይ ኦልሞስት 5 አመት እንዲሆኖታል። በዚህ በአማራ በሚባለው ክልል ደግሞ 3ኛ አመቱን እያያዘ ነው። እዛ በኦሮሚያ በሚባለውም አካባቢ ኦልሞስት ግማሹን ሰውየው ካጣ አመታት አልፈዋል። ስለዚህ ይሄ ግለሰብ የከተማ ንጉስ ነው። አዲስ አበባና ዙሪያዋን እንዲሆን ይችላል አሁን በንግስና ወይም ዋናውን የአጤ ምኒልክ መንበርን ባለመልቀቁ ካልሆነ በስተቀር የመንግስትነት ሚና ያለ ብሎ የሚያምነው እንግዲህ አንድ መንግስት የሚያስብለውን አቋም መንግስት የሚያስብለውን ኤሌመንት ተሳካቷል ወይ ብለን ስናይ ነገሩ ሌላ ነው። ስለዚህ አገዛዙ ቶታሊቴሪያን ከሆነ ቆይቷል። ያው የግለሰብ ጠቅላይ ገዥነት በአንድ ግለሰብ ነው ሁሉም የሚፈተፈተው፣ የሚጋገረው፣ የሚፈጨው፣ የሚቦካው። ፓርቲውም ቢሆን ብልጽግና የሚባለው ፓርቲ አሁን ለምርጫ አዘጋጀዋለሁ የሚለው ፓርቲ በዚሁ ግለሰብ መልካም ፈቃድና አምባገነናዊ ፈቃድ የሚወሰን እንደሆነ ሁላችንም እናውቀዋለን። ዓለም ያውቀዋል፣ እኛ ብቻ ሳንሆን። ከዚህ በፊት የአልጀዚራ ዘጋቢም ይሁን በጋርዲያንም ይሁን ትልልቅ ሚዲያዎችም በተለይ ዓለም አቀፉ ማህበረሰብ ሰውየውን በልኩ አውቆታል። ስለዚህ መንግስት የሚባለውን የመንግስትነት ኤሌመንት የሌለህ አካል ቀጠናህን መሸፈን ይሄ ሞኖፖሊ ኦፍ ፓወር ሳይኖር ቀጠናህን ማስተዳደር መሸፈን ሳትችል የግለሰቦችን ፒስ ኤንድ ሴኩሪቲ መጠበቅ ሳትችል ከምርጫው ባሻገር እንኳን እንዳንድ ሀገር አንድ መንግስት ያለበትን ኃላፊነት የኢንፍራስትራክቸር በለው የመሰረተ ልማት በለው የተቋማት ግንባታ በለው በቀላሉ እንኳን እነዚህን ማድረግ መከወን ሳትችል መንግስታዊ ስራህን ባጭሩ መንግስታዊ ስራህን ይሄ ህግ ተርጓሚውም ይሁን ህግ አውጪውም ይሁን ህግ አስፈጻሚውም ይሁን በአገሪቱ ላይ እንደ ልብ ህግ እያወጣ እያስፈጸመ ማድረግ በማይችልበት ቁመናና አውድ ውስጥ ያለን መንግስት መጀመሪያ መንግስት ልንለው አንችልም። እንደ ፓርቲው ሊኖር ይችላል። ፓርቲው ደግሞ የሆነች አካባቢ አሁን አስጠባቂ ሆኖ ተቀምጧል። ስለዚህ የመንግስትነት ቁመናም አስቀድሞ የለም። ቀጠናዎች ሞኖፖሊ ኦፍ ፓወር ተነጥቀህ በሌሎች ታጣቂ ኃይሎች ተይዟል። በማህበረሰቡ ራሱን እያስተዳደረ ነው። አማራ ክልል በመጣ 80% ራሱን ነው የሚያስተዳድረው። ሌሎች አካባቢዎች ብንሄድ ቅድም እንደጠቀስኩት ራሳቸውን ነው የሚያስተዳድሩት። ስለዚህ በየትኛውም አመክንዮ የመንግስትነት ቁመናን ያጣ ቡድን ምርጫ ሊያደርግ አይችልም። በሀገር አቀፍም በዓለም አቀፍም ደረጃ ቅቡልነትም የለውም። ላድርግ ቅድም እንዳልኩ የግለሰብ የጠቅላይነት አገዛዜን ሰራዊት አሰማርቼ እየገደልኩ የሚቀጥሉት 5 አመታትን እስከቻልኩ ድረስ አቅሜ እስከፈቀደ ድረስ ልቀጥል የሚል ዘፈቀዳዊ እንቅስቃሴ ከሆነ ኢትስ ኦኬ ሊያስኬደው ይችላል። አሁን ባለው ሁኔታ ማለት ፓርቲ በሌለበት ተወዳዳሪ በሌለበት ላም ባልዋለበት ኩበት ለቀማ ኦፌኮን እንኳን ብናየው እንግዲህ የኦሮሞ ፌዴራላዊ ኮንግረስ የሚባለው አብዛኛውን ያው እሱ ወጣሁበት ከሚለው አካባቢ ወጣ ኃላፊዎች ያሉት ነው የፖለቲካ ኃላፊዎች።
ትልቅ መሰረታዊ ማነው ህዝባዊ መሰረት አለኝ የሚለው ኦፌኮ ኦሮሞ የሚባለው ክልል ላይ ነው የኦሮሞን ህዝብ ወክያለሁ ስለሚል ኦሮሞ ክልል ላይ እኮ ኦፌኮ የሚባለው ፓርቲ አልወዳደርም አለ። አሁን ከሚሰርዘኝ ህጋዊ ፖለቲካ ህልውናዬን ከማጣ 10 ተወዳዳሪዎችን ብቻ ለአዲስ አበባ ቀርባለሁ ይላል። 547 መቀመጫ ያለው ነው የህዝብ ተወካዮች ምክር ቤት በአገር ደረጃ 547 መቀመጫ ላለው 10 ተወዳዳሪዎችን ለዛውም አዲስ አበባ ብቻ ላይ ነው የሚወዳደረው ሲል ምን ያህል ስላቅ መሆኑን እነሱም እንደገባቸው ማሳያ ነውና ይሄ ዴድሪም ነው የሚሆነው፣ ዝም ብሎ ቅዠት ነው። ጥሩ ነው። በተለይ የአብይ አገዛዝ ራሱ ከሚናገረው ዲስኮርስ እንኳን የተጣላ ነው። ቅርብ ጊዜ ጎንደር ላይ የተናገረው ንግግር ከጎንደር ጎርጎራ ታጅቦ መሄድ በጣም አስቸጋሪ እንደሆነና ልመና ውስጥ እንደገባ ተሰምቷል። ቅርብ ጊዜም እንደዚሁ ካድሬውን ሰብስቦ ስልጠና በሚል ፕሮፓጋንዳ ላይ የዞንና የወረዳ አመራር ለራስ ስትል ይሄ መንግስት በተለይ ሌጂስሜሲ ጥያቄ እንዳይነሳበት ይሄንን ምርጫ እንደምንም ብለ አስፈጽምልኝ ብሎ ሲማጸን እየተሰማ ነው። በትግራይ በኩል ህልውናችን ካልተመለሰ ስማችን ካልተቀየረ ትግራይ ላይ አይታሰብም ተብሎ እንደውም እኔና አንተ ይሄን ቃለ ምልልስ በመናደርግበት ሰዓት የክልሉ አስተዳደርም እንደውም መልቀቂያ እያስገባ ነው ጊዜያዊ አስተዳደሩም እየተባለ ነው። እንግዲህ ህወሓት ሙሉ ለሙሉ ትግራይን የሚቆጣጠርበት እድል እየሰፋ ነው። አማራ ክልል ላይ ትንሽ ባህር ዳር አካባቢና ጎንደር ላይ አብይ ምርጫም አድርጋለሁ ብሎ ነው የሚያስበው እና እሱን ከአዲስ አበባና ከዚህ ከቡራዮና ከሱሉልታ ምርጫ ጋር አብሬ በማያያዝ መንግስት መሰረታለሁ የሚል ቅዠት ነው ያለው። እንደው ለፋኖ በተለይ መሬት ላይ ያለው ፋኖ ለህልውናው የሚታገለው ፋኖ አማራ ክልል ላይ በየትኛውም ቀጠና አብይ ምርጫ አደረገ የሚል ዜና እንደው የሚቻልበት አውድ አለ? ይሄንንስ ፋኖ ይፈቅዳል? ይሄ እስካልሆነ የአብይ ዕጣ ፈንታ ምን ሊሆን ይችላል? እችን ሀሳብ ስጠኝና ፕሮግራማችን እንጨርሳለን። ወግደረስ ምርጫ አደረገ የሚል ዜና ልንሰማ እንችላለን ወይ ለሚለው አሁን ቀደም ብለህ ያልካቸውን ያው እኛም እንዳስቀመጥ ነው ከተሞች ላይ በተለይ አንተም በተደጋጋሚ አጽንኦት ሰጥተህ እንዳነሳኸው እየከፈለ ሰልፍ የሚያስወጣው አሁንም እኮ ልንክደው የማንችለው በአማራ ስም የተቀመጡ ፓፒት እኮ አሉ። ከአረጋ ከበደ ጀምረህ ከላይ ከተመስገን ጥሩነህ ጀምረህ እስከ ታች ድረስ የባዴን የሚባለው ኦልሞስት በሞት አፋፍ ላይ ሞቶ መቀበር የቀረው አደረጃጀት አሁንም እኮ አለ። እነዚህ መዋቅራት ለማም ከፋም እዛው ከተሞች ላይ ተቀምጠው በቡድን ቁጭ ብለዋል። ምንም እንኳን የቀደም የነበረውን አካባቢውን የማስተዳደር ህዝቡን የመምራት ነፍጥ አንስተው አስገድደው ቀረጥ የመሰብሰብ ሌሎች እነዚህ መንግስት ሆኖ አንድ መንግስት ሊሰራ የሚችለውን ነገር ማድረግ የማይችሉበት መዋቅሩ ተበጣጥሶ ሽባ ቢሆኑም ዛሬ እነዚህ ቡድኖች ደግሞ አሉ። እነዚህ ቡድኖች ባህር ዳር ላይ ድልድይ ሲመርቁ ሰውየውን አምጥተው እንደሚያሳዩን የሆነ ሪባን ሲቆርጡ አምጥተው ሰውየውን በፎቶ በቪዲዮ እንደሚያሳዩን የምርጫ ኮሮጆ ባህር ዳር ላይ ያስቀምጠው ምርጫ አካሄድን ብለው ሊነግሩንም ይችሉ ይሆናል። ምን ያህል ምርጫ ነው የሚለው ሌላ ጉዳይ ሆኖ ማለት ነው። ስለዚህ 80% ግን ፋኖ ተቆጣጠራቸው በተባሉ ቀጠናዎች ላይ ለምርጫ አይደለም እኮ ቅድም አንተ እንዳነሳው ከአንድ ቦታ ወደ አንድ ቦታ የዚህ አገዛዙ ካድሬዎች በየብስ ትራንስፖርት መንቀሳቀስ እንደማይችሉ እንደዚህ አይነት ነገር ማሰብ እንደማይችሉ ጠንቅቀው ያውቁታል። የፋኖ ኃይላትን የምርጫ ጉዳይ አብቅቶለት የሰላማዊ ጥያቄዎች አብቅቶላቸው እኛ አሁን ባይዘወይ ይሄንን ስንል ፋኖ ኢንሰርጀንሲ ሆኖ አይደለም። ፈረንጆችም ሌሎችም እንደሚሉት አመጽ ወዳጆች የምርጫ ፖለቲካን የማንቀበል ዲሞክራሲያዊ መንገድን የማንቀበል የማንፈልግ በቃ ጦረኞች ምናምን ሆነን እኮ አይደለም። ይሄንን የምንለው በሀገሪቱ ውስጥ ያለው አገዛዝ ሰላማዊ ፖለቲካዊ ትግል ሙሉ በሙሉ እንዲዘጋ አድርጎታል። ያ መድረክ ተዘግቷል ነው። ለዚህ በቂ ማሳያው ላለፉት ወደ ስልጣን ከመጣ ከ2010 ጀምሮ እስከ 2013-14 ድረስ ሰላማዊ ፖለቲካ ትግል እናደርጋለን የሚሉ ቡድኖችና አደረጃጀቶች ተሰደዋል፣ ታስረዋል፣ ተገለዋል በሁሉም አደረጃጀቶች ላይ። አሁን ዛሬ ገሚሱ የሰላማዊ ፖለቲካዊ ጥያቄዎችን የሚፈቱ ጥያቄዎችን በጠረጴዛ ዙሪያ ፋኖም
የመመለስ አቅም አጥቶ አይደለም ጫካ የገባው። ከዛም አልፎ ዛሬ አገዛዙ አማራ በሚባለው ነገድ ላይ የዘር ጭፍጨፋ የህልውና አደጋ ስለጋረጠ ይሄ ደግሞ በጠረጴዛ ዙሪያ በውይይት የሚፈታ ጥቃቅን ነገር ካለመሆኑ አገዛዙም ካለው ልምምድና ጭካኔ አንፃር ነፍጥ አንስተን ዛሬ ይሄንን ሁሉ ቅንጦት ትተነው ጫካ ገብተናል መሽገናል ነው። ስለዚህ ጫካ የገባንበት መሰረታዊ ምክንያቱ ይሄ ሆኖ አይ አገሪቱ ሰላማዊ ናት፣ እኔ ሰላማዊ ምርጫ ፖለቲካ ላድርግ ስል ፋኖ እነዚህ ታጣቂዎች ከለከሉኝ፣ ሽፍቶች እንዲህ አደረጉኝ የሚል ክስ ለዓለም አቀፉ ማህበረሰብ ነገ ይዞ ቢመጣ እውነታውን በዚህ ልክ ዛሬም ማስረዳት ያስፈልጋል። ባይዘወይ የኛ ጥያቄ ከምርጫ በላይም ስለሆነ ከነዚህ በጠረጴዛ ዙሪያ በሰላማዊ መንገድ ከሚፈቱ ጥያቄዎች የተሻገረ ስለሆነ በህይወት የመኖርና ያለመኖር መሆኑን በልኩ ለዓለም አቀፉ ማህበረሰብ በሂደት ማስረዳት ያስፈልጋል። ስትይ እኔ እናንተ ከምንወያየው እኛ ከምናውቀው ሀቅ ባሻገር ነገ ከነገ ወዲያ የምርጫ ኮሮጆ አሸክሞ ወይም የሆነ ፖለቲካ ቡድኖችን ራሱ በገንዘብ ገዝቶ አሸክሞ የሆነ ቦታ ላይ እርምጃ ቢወሰድባቸው ቢታሰሩ ይሄው ሰላማዊ ፖለቲካዊ ምርጫ ላድርግ ብል እኔ ይሄ ታጣቂው ኃይሉ እንዲህ አደረገኝ የሚል ክስም ይዞ ሊመጣ ይችላል ሰውየው። ስለዚህ ከወዲሁ ያንን ማድረግ የማይችልበት አውድ መሆኑን ልክ እነ ዘጋርዲያን እና ሌሎች የአልጀዚራው ጋዜጠኛ እንደነገረው ሁሉ በልኩ ደግሞ ለሚቀጥሉት 2-3 ወራት የአማራ ልሂቃን በውጭ ያለው ይሄ አውድ በሀገሪቱ አለመኖሩን ይልቅስ በአስቸኳይ ሽግግር መንግስት እንዲቋቋም ሰውየው ያዘመተውን ጦር ወደ አማራም ይሁን ወደ ሌሎች አካባቢዎች በአስቸኳይ እንዲያወጣ ሰውየው በአስቸኳይ እንግዲህ ለንግግርም ይሁን ራሱን አውርዶ እንደ መንግስት ሆኖ ሳይሆን እንደሆነ ፓርቲ ሆኖ እንደሆነ ቡድን ታጣቂ ቡድን ሆኖ ራሱ ታጣቂ ቡድን ስላደረገ ቁጭ ብሎ መሰረታዊ ምክንያቶችን ይዞ እንዲነጋገር ግፊትና ጫና እንዲያደርጉ ምርጫ እያለ የሚቀልደውን በንጹሃን ደም ላይ የሚቀልደውን በሀገሪቱ ሀብት በሀገሪቱ ህዝብና የሰው ኃይል ላይ የሚያደርገውን ቀልድ እንዲያቆም በአስቸኳይ መገሰጽ ነው እንደውም ያለባቸው። ምርጫ የሚባለው ነገር ቆሞ እንደምታውቀው ቀጠናው ተረብሿል። አሁን የሩቢዮን ጨምሮ የአሜሪካ የወታደራዊ አዛዥ የተመላለሱ ሰውየውን በጃዙር የአሜሪካው ኤምባሲ ማሲንጋ ኃላፊውን ጨምሮ እያስጠነቀቁት ነው። ቀጠናውን ልትረብሽ እየሞከርክ ነው አቁም እየተባለ ነው። በሰውየው ዲፕሎማሲ ክፍተት በሰውየው የዲፕሎማሲ አቅም ማጣትና ልፍስፍስነት ግብጽ በጅቡቲ በኤሪትሪያ እና በሶማሊያ አሁን እያሰማራች ያለውን ሰራዊት ማየት ከበቂ በላይ ነው። ይቺ ታሪካዊ የምትባለው ጠላት ኢጅፕት ዛሬ በኢትዮጵያ ላይ ምን ያህል የዲፕሎማሲ ድል አግኝታ በነጻነት የኤርትራን ቀይ ባህርን በለው ጅቡቲን ወደቡንና የጅቡቲ ቀጠናዎችን በለው የሶማሌ ከሰሞኑን ሊያሰፍሩት እየተነጋገረ ያለውን ከ10,000 በላይ ሰራዊት በለው ወዘተ ሀገሪቱን ሰውየው የእርስ በርስ ጦርነቱ ብቻ ሳይሆን ቀጠናውንም ማማሽ እንደሆነ በደንብ ተለይቷል። ይሄንን በደንብ አጽንኦት ሰጥቶ አጠንክሮ ከእንደዚህ አይነት የልጅ ጨዋታ እቃቃ ጨዋታ በሀገር ላይ በህዝብ ላይ የሚያደርገውን እቃቃ ጨዋታ አቁሞ ለንግግር ሰራዊቱን አውጥቶ የሆነ ታጣቂ ቡድን ነው ቁጭ ብሎ እንዲነጋገር እንዲያደርጉ የዓለም አቀፉ ማህበረሰብ ይሄንን ጫና በደንብ አጠንክሮ እንዲያሳድር የአማራው ልሂቅ እንቅልፍ አጥቶ ሊሰራ ይገባል በዚህ በ2-3 ወሩ። ከዛ ውጭ ግን ሰውየው አይሰለቸውም። ካሜራ ይዞ የምርጫ ኮረጆ አሸክሞ የምርጫ ወረቀት ባሉት ቦክስና ፔፐሩን ይዞ የሆኑ ቡድኖችን አሰልፎ ነገር ደግሞ እንዲህ ያደረኩ ማለቱ አይቀርም። ይሄ ዝም ብሎ ፐዝል እንቆቅልሽ ስለሆነ የሰውየው አካሄድ እሱስ ቢሆን ወግደረስ አሁን እኮ የኔ ጥያቄ ምንድነው? እሱም ቢሆን የአማራ ህዝብ አሁን የህልውና አደጋው ከየትኛውም ጊዜ በላይ ከፍቷል። በድሮን የሚደበደበው በከባድ መሳሪያ የሚደበደበው በየቀኑ ዛሬ ሰከላ ላይ እንኳን በግፍ የተጨፈጨፉትን ማየት እንችላለን። በጣም በርካታ ሰው በየቀኑ እየሞተ ነው። እንደዚህ አይነት ጭፍጨፋ ባለበት ሁኔታ ላይ እጩ ሆኜ ተወዳድሬ ይሄንን መንግስት ሌጂስሜሲ የሆነ እና ዓለም አቀፉ ማህበረሰብ በምርጫ የተመረጠ መንግስት እንዲመስል ዝም ብሎ ከለላ የሚሰጥ በተቃዋሚ ስምም አማራ ክልል ላይ የሚወዳደር ይሄንን ግፍ ተባባሪ እንደሆነ ማስገንዘብ ማስጠንቀቅ ያስፈልጋል የሚል እምነት አለኝ በአንድ በኩልና አብይ ከተማ ውስጥም ቢሆን እንደው እናረጋን በያዘበት ከተማ ላይ እንኳን ቢሆን ምርጫ የሚያስችል አውድ እንደሌለ ከወዲሁ ለማስገንዘብ በተለይ ፋኖ የተለያየ አደረጃጀት አለው። በተለይ ቀኝ የሚባለው አደረጃጀት ይሄ ያልታወቁ ኃይሎች ምን የሚባለው አደረጃጀት አለና ከወዲሁ የተለያዩ መግለጫዎችና ማሳሰቢያዎችንስ መስጠት የለበትም ወይ የሚልም ጥያቄ አብሬ ለማያያዝ ነው።
ይሄንን እንኳን ስል ቀደም ብዬ ጠቅለል ያለ ጉዳዩን ስላነሳውልህ ነው። ፋኖ ስራውን አይሰራም ወይ? በደንብ አድርጎ ነው የሚሰራው። ለሰውየው የምርጫ ሁኔታ ማመቻቸት መፍጠር፣ ለነዚህ ለካድሬዎች ሰፊ ስፔስ መስጠት መፍጠርን ፋኖ አይፈቅድም። ምንም ገብቶኛል ሀሳቡ የዚህ ሀሳብ። ያም ቢሆን ቅሉ ያም ቢሆን ሰውየው የሚያደርገው በዚህ ሂደትም እንኳን ስንቴ አሁን እኔ እናንተ በምንለው መንገድ እንኳን የመንግስትነት ቁመናና ለዛ ሳይኖረው የዓለም አቀፉንም ይሁን የሀገር አቀፉን የምርጫ ህግ ሳያከብር ሰውየው በየቦታው ባገኛቸው አጋጣሚዎችና ቀዳዳዎች ሁላ ምርጫ አደረኩ ይዞ ቢመጣ ምርጫ አደረኩ ብሎ ቢቀልድ ይሄ ስላቅ ወይም ቀልድ ከመሆን የዘለለ በዓለም አቀፉ ማህበረሰብም ይሁን በኢትዮጵያውያን ዘንድ ቅቡልነት ይኖራል የሚል ጽኑ እምነት አለ የለውም የሚል እምነት አለኝ ነው። ከዚህ ባሻገር ግን ፋኖ እንደ ፋኖ እኛ የራሳችን ኃላፊነት ቅድም አልኩ ሊሞክር ይችላል። ዞኖችም ላይ ኮሮጆ አሸክሞ በገንዘብ ገዝቶ የሆኑ ቡድኖችን አሰልፎ ሚዜዎች፣ ሰርገኞች፣ እሱን አንጋሾች፣ የሱን ሙሽርነት ንግስና ጠባቂዎችን ሆታ አድማቂዎችን ይዞ አይመጣም ለማለት እንቸገራለን። ይኖራሉ ግን እነዛን ደግሞ በልኩ የሚያስተናግድ አንተ አሁን ቀደም ብለህ እንዳነሳው ሌሎች መግለጫዎችን በራሱ ያደርጋሉ የሚለው ሌላ ነገር ሆኖ ወደዚህ እንኳን እርምጃ ቢገባ ፋኖ ደግሞ የራሱን ስራዎች የሚሰራበትን አውድ መፍጠር ለነገ የሚባል ነገር እንዳልሆነ እንረዳዋለን። ይሄንን ከሚመለከተው አካል ጋራ በጥብቅ ከወዲሁ በፖለቲካ ዘርፍ ያሉ በአመራርነት ደረጃ ወታደራዊ አመራሩ ሰብሳቢው በደንብ አጽንኦት ሰጥቶ መረጃና ደህንነቱን ጨምሮ በሁሉም አደረጃጀቶች ላይ ሊሰራ የሚገባበት ጉዳይ ነው። እንዲያውም የውጊያ ኦፕሬሽኖች ሁሉ ጠንከር ያሉ የከተማ ውጊያ አቅዶ ሊሰራ የሚገባበት ሁሉ ነው። ይሄንን ሁላ ግን የሚፈታው ስንቴ አሁን የተጀመረው የአማራ ፋኖ አንድነት መሰረት ከያዘና ምናልባትም የቀረው 10-15% በአጭር ጊዜ ውስጥ መጠናቀቅ ከቻለ እኔ እናንተ አሁን የምንላቸው ነጥቦች ለማሳካት ሁነኛ ምን ይሆናል? ሽብልቅ ይሆናል። ሁነኛ ምሰሶ ይሆናል ይሄ። ስለዚህ አንድነቱም ላይ አስቀድሞ መትጋቱ በያዙት ቴምፖ በያዙት መንገድ ሸብረክ ሳይሉ ለያዙት ዓላማ በአስቸኳይ ድርጅታዊ አንድነቱን ካመጣ ነው እንዲያውም ከ80% ወደ 100% አጠቃለን ወደ 4 ኪሎ የምንገሰግስበትን አውድ መፍጠር የሚቻልበት ሁኔታ ይኖራልና እዚህም ላይ ፋኖ ጠንከር ብሎ መስራት እንዳለበት እንረዳለን ማለት ነው። አርበኛ ፋኖ ጋዜጠኛ ወግደረስ ጤናው በጣም ረጅም ሰዓት እንደው ይሄን ፕሮግራም እንደው በፍቃደኝነት ስለሰጠን በጽናት አድማጭ ተመልካቾች ስም በጣም ነው የማመሰግነው። ሁልጊዜም እንደዚሁ የተለያዩ ሀሳቦችን እንጠይቃለን። እንግዲህ ፍቃደኛ ሆነ እንደምተባበረን ተስፋ ያደረኩኝ የዛሬ ፕሮግራማችን በዚህ አጠቃላለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ወግደረስ ጤናው እግዚአብሔር ይስጥልኝ። ስንቴ አንተም በርታ። አድማጭ ተመልካቾችንም አመሰግናለሁ። ጽናት ሚዲያንም ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳቦችን እንዲያደምጡ እንዲሞግቱ እኔም ጋብዛለሁ። እግዚአብሔር ይስጥልኝ ወንድሜ። የጽናት ሚዲያ ቤተሰቦች እንግዲህ የነበረን ቆይታ ከጋዜጠኛ ወግደረስ ጤናው ጋር ይሄን ይመስላል። ቆንጆ ጊዜ ነበረ። በጣም ረጅም ጊዜ ነው እንደው ካለበት ቦታ ላይም ሆኖ በጣም በአስቸጋሪ ሁኔታ ይሄን ሀሳብ ለጽናት ሚዲያ ቤተሰብ የሰጠን። እንግዲህ ያደመጣችሁትን ፕሮግራም እንግዲህ የተለያዩ ሀሳቦችንም በመስጠት ላይክ፣ ሼር፣ ሰብስክራይብ በማድረግም እንደዚሁም ፋኖ መሬት ላይ ያሉትን ታጋዮችን በማበረታታት የበኩላችሁ ሚና እንድትወጡ ጥሪያችን እያቀረብን የጋዜጠኛ ፋኖ ወግደረስ ጤናው መጽሐፍም በተለይ አማዞን ላይ ይገኛል። ሊንኩን ከዚህ ፕሮግራም ስር እናስቀምጥላችኋለን። የዛሬ የነበረን ፕሮግራም ይሄን ይመስላል። በሚቀጥለው ሌላ ፕሮግራም እስክንገናኝ ሰላም።